የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ዜናዎቹን እየመራ ወይንሸት ዘውዴ አብሬያችሁ ቆይታ ማድረግ ነው የሚሆነው። አብረን እንቆይ። ህዝበ ክርስቲያኑ የፍልሰታን ጾም የተቸገሩ ወገኖችን በመደገፍና ለሰላም በመጸለይ ሊያሳልፍ እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሰበች። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዛሬ የተጀመረውን የ2018 ዓ.ም የጾመ ፍልሰታ ሱባኤን በማስመልከት ባስተላለፉት መልእክት ምዕመናን ከነሐሴ 1 ቀን ጀምሮ ለ15 ቀናት የሚጾሙት የፍልሰታ ጾም የእግዚአብሔርን ትእዛዝ በመጠበቅና ለእርሱ ያላቸውን ፍቅር በመተግበር ለመግለጽ እንደሆነ ገልጸዋል። ብፁዕነታቸው ምዕመናን የጾመ ፍልሰታ ሱባኤን በጸሎትና በንስሐ ብቻ ሳይሆን የተራቡትን በመመገብ የተቸገሩትን በመርዳት የታረዙትን በማልበስና የተጣሉትን በማስታረቅ በፍቅርና በምህረት ሊያሳልፉት እንደሚገባ አሳስበዋል። በተጨማሪም የታመሙትንና የታሰሩትን በመጠየቅ ሱባኤውን በመንፈሳዊ ትሩፋት እንዲያሳልፉ አሳስበዋል። ምዕመናን በዓለም ላይ የሚስተዋለው ስጋት እንዲወገድና ሰላም እንዲሰፍን እንዲጸልዩም ጠይቀዋል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ 76ኛ መደበኛ ስብሰባን በኢትዮጵያ አስተናጋጅነት በአዲስ አበባ ከተማ ለማካሄድ መወሰኑን አስታወቀም። ስብሰባው መላው የአፍሪካ አህጉር በጤናው ዘርፍ የሚገጥሙትን ዋና ዋና ተግዳሮቶችን ለመቅረፍና የወደፊት አቅጣጫዎችን ለመቀየስ የሚያስችል ሁነኛ መድረክ እንደሚሆንም ተገልጿል። አህጉራዊ ጉባኤው በተለይም እንደ ተላላፊ በሽታዎች መከላከል፣ የህፃናትና የእናቶች ጤና አጠባበቅ እንዲሁም የማህበራዊ ድጋፍ ስርዓቶችን በበጀት መደገፍ ባሉ ቁልፍ አጀንዳዎች ላይ በስፋት የሚመክርበት ትልቅ መድረክ ነው ተብሏል። ጉሪቱ እየታዩ ያሉ አዳዲስ የጤና ስጋቶችን ለመቋቋም አባል ሀገራቱ በጋራ መስራት በሚችሉባቸው መንገዶች ላይ ጥልቅ ውይይቶች ይደረጋሉ ተብሎም ይጠበቃል። ለኢትዮጵያ የስብሰባው አስተናጋጅ መሆን በሀገሪቱ የተቀረጹ የጤና ፖሊሲዎችና የማህበረሰብ ጤና አጠባበቅ ጥረቶችን ለዓለም ማህበረሰብ ለማሳየት ትልቅ እድል ይፈጥራል። የቁልፍ መሰረተ ልማቶች ደህንነት አዋጅ የሳይበር ምህዳሩን ለማጠናከር ወሳኝ ማዕቀፍ መሆኑ ተገለጸ። ዝርዝሩ የአማሩ ገብሩ ነው። አዲሱ የቁልፍ መሰረተ ልማቶች ደህንነት አዋጅ የኢትዮጵያን የሳይበር ምህዳር በአስተማማኝ መሰረት ለመገንባትና የዲጂታል እምነትን ለማስፈን የተነደፈ ታሪካዊ የህግ ማዕቀፍ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ አስታውቀዋል። ዋና ዳይሬክተሯ የአዋጁን መጽደቅ አስመልክተው በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ እንደገለጹት አገሪቱ በፍጥነት ወደ ዲጂታል ኢኮኖሚ እየተሸጋገረች በመሆኑ የመረጃ ስርዓቶችንና ቁልፍ መሰረተ ልማቶችን ከጥቃት መጠበቅ የብሔራዊ ደህንነት እና የዲጂታል ሉዓላዊነት ጉዳይ ነው ብለዋል። አዋጁ በተለይም 12 የቁልፍ መሰረተ ልማት ዘርፎችን በመለየት ከሳይበርና ከተለያዩ የደህንነት ስጋቶች የሚጠበቁበትን የህግና የቁጥጥር ስርዓት ይዘረጋል። በተጨማሪም ስጋቶችን በቅድሚያ ለመለየት፣ ጥቃቶችን ለመከላከልና ክስተቶች በሚያጋጥሙበት ወቅት ፈጣን ምላሽ ለመስጠት የሚያስችል አሰራር እንደሚፈጥር ዳይሬክተሩ አስረድተዋል። በአዋጁ መሰረት የተለያዩ ተቋማት የሳይበር ስጋት ምዘና እንዲያካሂዱ፣ የደህንነት ኦዲት እንዲያደርጉና አስፈላጊውን ጥበቃ እንዲዘረጉ ግዴታ ተጥሎባቸዋል። በዚህ የዝግጅት ወቅትም አስተዳደሩ አስፈላጊውን የቴክኒክ ድጋፍና መመሪያ እንደሚሰጥ ተገልጿል። የቁልፍ መሰረተ ልማቶች ጥበቃ አዋጅ በህዝብ ተወካዮች ምክር ቤት ሰኔ 2 ቀን 2018 ዓ.ም መጽደቁ ይታወሳል። ባህልና ስፖርት ሚኒስቴር የምልክትና የግዕዝ ቋንቋን ጨምሮ የ76 የሀገሪቱ ቋንቋዎችን ዝርዝር መረጃ ወይም ፕሮፋይል ለመጀመሪያ ጊዜ ማዘጋጀቱን አስታወቀ። ለዝርዝሩ ኤፍራታ ጥላውን። የባህልና ስፖርት ሚኒስቴር የምልክትና የግዕዝ ቋንቋዎችን ጨምሮ የ76 የሀገሪቱ ቋንቋዎችን ዝርዝር መረጃ ወይም ፕሮፋይል ለመጀመሪያ ጊዜ ማዘጋጀቱን አስታውቋል። የባህልና ስፖርት ሚኒስቴር በበጀት ዓመቱ ባከናወናቸው ተግባራት ዙሪያ ባደረገው አገር አቀፍ የግምገማ መድረክ እንደገለጸው ስራው በአገሪቱ የቋንቋዎች ልማት ትልቅ ምዕራፍ የከፈተ መሆኑም ተጠቁሟል። የባህልና ቋንቋ ልማት ዘርፍ ከፍተኛ ኃላፊዎች እንዳስገነዘቡት የዚህ ጥናትና የመረጃ ማጠናቀር ዋና ዓላማ የአገሪቱን ብዝሃነት በመጠቀም የቋንቋዎች
የቋንቋዎችን ስልታዊ መረጃ ለቀጣይ ትውልድ ማስተላለፍና የህዝቦችን እርስ በርስ ግንኙነት ማጠናከር ነው። ይህ ሰፊ ፕሮጀክት የኢትዮጵያን ብሔራዊ እሴቶች በሳይንሳዊ መንገድ ለመመዝገብ የተደረገ ትልቅ አገራዊ ጥረት አካል ነው። በተጨማሪም ከተቋሙ የተገኘው መረጃ እንደሚያሳየው ከተደረገው የቋንቋዎች ፕሮፋይል ዝግጅት ጎን ለጎን በአገሪቱ ለመጀመሪያ ጊዜ የባህል ሕክምና ባለሙያዎች ማህበርን መመስረትም ተችሏል። ይህም በአገር በቀል እውቀቶች ዙሪያ የሚሰሩ ባለሙያዎችን መብት ለማስከበርና እውቀታቸውን ለህዝብ ጥቅም ለማዋል ሰፊ ማህበራዊ እድል ይፈጥራል። በግምገማ መድረኩ እንደተገለጸው ሚኒስቴር መስሪያ ቤቱ ባለፈው የበጀት ዓመት የህዝቦችን አብሮነትና አንድነት የሚያጎሉ በርካታ የባህል ኩነቶችንና በዓላትን በሰላማዊ መንገድ መምራት ችሏል። የቋንቋዎች መረጃ ዝግጅት መጠናቀቅም እነዚህን ማህበራዊ ትስስሮች ይበልጥ ሳይንሳዊና ተደራሽ በሆነ መንገድ ለማስቀጠል ትልቅ እገዛ ያደርጋል። በአጠቃላይ የአዲስ የቋንቋዎች ፕሮፋይል ዝግጅት የአገሪቱን ብዝሃ ባህላዊ እሴቶች በዓለም አቀፍ ደረጃ ለማስተዋወቅና የብሔረሰቦችን እኩልነት ለማረጋገጥ የሚኖረው ፋይዳ ከፍተኛ ነው። በቀጣይም የተሰበሰቡትን የቋንቋ መረጃዎች ለትምህርት፣ ምርምርና ማህበራዊ ልማት ስራዎች ዝግጁ የማድረግ ተግባር ተጠናክሮ እንደሚቀጥልም ይጠበቃል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ሱፐር ኤልኒኖ ከፈረንጆቹ 2028 ተጨማሪ 50 ሚሊዮን ያህል ሰዎችን ለከባድ የረሃብ አደጋ ሊያጋልጥ እንደሚችል የዓለም የምግብ ፕሮግራም ተነበየም። ደቡብ አፍሪካ በከፍተኛ ሁኔታ ከሚጎዱት አንዷ ትሆናለችም ተብሏል። ለዝርዝሩ አናውል ተስፋ። የተባበሩት መንግስታት የዓለም የምግብ ፕሮግራም እንዳስጠነቀቀው ሱፐር ኤሊኖ ተብሎ የሚጠራው የአየር ንብረት ክስተት ከመስከረም እስከ ታህሳስ 2026 ባለው ጊዜ ውስጥ ከፍተኛ ደረጃ ላይ ይደርሳል ተብሎ የሚጠበቅ ሲሆን በአዝመራ ዑደት ላይም የሚያደርሰው ጎጂ ተጽዕኖ እስከ 2027 ድረስ ይዘልቃልም ተብሏል። እንደ ድርጅቱ ትንበያም ደቡብ አፍሪካ በከፍተኛ ሁኔታ ከሚጎዱ ቀጠናዎች አንዷ ትሆናለች። ምስራቅና ደቡብ አፍሪካ ከፍተኛ ስጋት የተጋረጠባቸው ሲሆን ከ18 ሚሊዮን በላይ ሰዎች የምግብ ዋስትናቸው ሲያሽቆለቁል ያሉ ተብሎ ይገመታል። የደቡብ አፍሪካ ሀገራት አብዛኞቹ ቤተሰቦች በዝናብ ላይ የተመሰረተ ከእጅ ወደ አፍ እርሻ ላይ የሚደገፉ በመሆናቸውና የሚመጡትን የዝናብ ወራት ለምግብ ምርት ወሳኝ በመሆናቸው በተለየ ሁኔታ ተጋላጭ ናቸውም ሲል ጠቅሷል። ምዕራብና ማዕከላዊ አፍሪካም እንዲሁም ከፍተኛ ስጋት ውስጥ የሚገኙ ሲሆን የምግብ ዋስትና እጦት በ12 በመቶ ይጨምራል ተብሎም ይገመታል። ይህም ተጨማሪ 6 ሚሊዮን ያህል ሰዎችን የሚነካ ነው። አስቀድመውም በድህነት፣ በግጭት፣ በኢኮኖሚ አለመረጋጋትና በተደጋጋሚ የአየር ንብረት መዛባት እየተፈተኑ ያሉ ሀገራት የጉዳቱ ዋነኛ ሰለባ ይሆናሉ ነው ያለው የዓለም የምግብ ፕሮግራም። ለዚህም ምላሽ ለመስጠት የዓለም የምግብ ፕሮግራም በደቡብ ሱዳን፣ ቻድ፣ ሞርታኒያ እና ኡጋንዳ ቅድመ አደጋ ተከላካይ እርምጃዎችን ማስጀመሩን ገልጾ እስካሁን ከአደጋ በፊት የሚደረጉ ከ14 ሚሊዮን ዶላር በላይ እርዳታ ለ500 ሺህ ሰዎች አቅርቧል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በጋዛ የተኩስ አቁም ከተደረሰ ወዲህ ቢያንስ 300 ህጻናት መገደላቸውን አስታወቀም። አሃዙ በጦርነት ቀጠናው ውስጥ አሁንም በየዕለቱ በአማካይ የአንድ ህፃን ህይወት እየተቀጠፈ እንደሚገኝ በግልጽ ያሳያል። ዝርዝሩ የኤፍራታ ጥላውን ነው፣ እንደሚከተለው ታቀርበዋለች። የድርጅቱ የመካከለኛው ምስራቅና የሰሜን አፍሪካ ዳይሬክተር ኤድዋርድ ቤክቤደር ወቅታዊውን ሁኔታ አስመልክተው በሰጡት መግለጫ አሁን ላይ ያለው ዓለም አቀፍ ስነ ስርዓት ህጻናቱን ክዷል ሲሉ የችግሩን አስከፊነትና ጥልቀት በከፍተኛ ሀዘን አብራርተዋል። የሮይተርስ፣ አልጀዚራና ሌሎች ዓለም አቀፍ መገናኛ ብዙሃን መረጃዎች እንደሚያመላክቱት በመላው ጋዛ የሚገኙ ህጻናት አሁንም ድረስ ለከፍተኛ እንግልት እየተዳረጉ ነው። ህጻናቱ ከደህንነትና ከንጽህና መስፈርቶች እጅግ በራቁ አስከፊ መጠለያዎች ውስጥ ለመኖር ተገደዋል። ከቀጥታ ጥቃት በተጨማሪ በጦርነቱ ሳቢያ የተከሰቱ ተያያዥ ችግሮች የህፃናቱን ህልውና እየተፈታተኑት ይገኛሉ። በአሁኑ ወቅት የጋዛ ህጻናት በከፍተኛ የምግብ እጥረትና በተላላፊ በሽታዎች ክፉኛ እየተሰቃዩ እንደሚገኙ የዩኒሴፍ የቅርብ ጊዜ መረጃ ያረጋግጣል። ይህ በጋዛ የተኩስ አቁም ስምምነት ከተደረሰ በኋላም የቀጠለው የህጻናት እልቂት ዓለም አቀፉ ማህበረሰብ ለህጻናት ደህንነት ትኩረት እንዲሰጥ ብሎም አስቸኳይ መፍትሄ እንዲያመነጭ ጥሪ የሚያቀርብ ሆኗል። የተራድኦ ድርጅት በጋዛ የወደሙ መሰረተ ልማቶችና የተጣሉ ገደቦች በህጻናት ላይ አስቸኳይ የምግብና የህክምና አቅርቦት ለማድረስ ከፍተኛ ፈተና እንደገጠማቸው ገልጸዋል። የሰብአዊ መብት ተሟጋች ቡድኖች በጋዛ የተኩስ አቁም ከተደረሰ በኋላም ለቀጠለው የህፃናት እልቂት የዓለም አቀፉ ማህበረሰብ ምላሽ አነስተኛ በመሆኑ ጠንካራ ዲፕሎማሲያዊ እርምጃ እንዲወሰድ ጥሪ እያቀረቡ ይገኛሉ። ከተገደሉት ህጻናት በተጨማሪ በመቶዎች የሚቆጠሩ ህጻናት በመደበኛነት በሚሰነዘሩ ጥቃቶች ሳቢያ ከባድ የአካል ጉዳት እንደደረሰባቸው ዩኒሴፍ አመላክቷል። እነዚህ የአካል ጉዳት የደረሰባቸው ህጻናት በጋዛ ውስጥ ባለው የህክምና ተቋማት መፈራረስ ምክንያት በቂ ህክምና
ሕክምናና የማገገሚያ እርዳታ ማግኘት አለመቻላቸው የችግሩን አስከፊነት በጥፍ አሳድጎታል። በአሁኑ ወቅት በጋዛ የሚገኙ አብዛኞቹ ሕጻናት ወላጆቻቸውን ወይም የቅርብ ቤተሰቦቻቸውን በማጣታቸው ምክንያት ለከፍተኛ የስነልቦና ቀውስም ተዳርገዋል። ማህበራዊ ድጋፍ ሰጪ ድርጅቶች እንደሚሉት ይህ ሁኔታ በትውልዱ ላይ ዘላቂና የማይሻር የስነ አእምሮ ጠባሳ ጥሎ ለማለፍ መቃረቡን በስጋት እየገለጹት ይገኛሉ። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በጋዛ ዘላቂ ሰላም እንዲሰፍንና የህፃናት መብት እንዲከበር የሚያደርጉትን ግፊት አጠናክረው ቀጥለዋል። የአሜሪካው የምግብና መድኃኒት አስተዳደር በኤምአርኤንኤ ቴክኖሎጂ የተሰራ የመጀመሪያው የኢንፍሉዌንዛ ወይም የጉንፋን ክትባትን አጸደቀም። በሞደርና ኩባንያ የተመረተውና ኤምፍሉዌንሲቫ የሚል ስም የተሰጠው ይህ አዲስ ክትባት እድሜያቸው 50ና ከዚያ በላይ ለሆኑ ሰዎች የተዘጋጀ ሲሆን ከመስከረም ወር አጋማሽ አስቀድሞ ክትባቱ እንደሚሰራጭ ተገልጿል። የአሜሪካው ኤፍዲኤ ፍቃድ የሰጠው ለሞደርናው ኤምፍሉሲቫ ክትባት ሲሆን ይህም በዚሁ የላቀ ቴክኖሎጂ ተሰርቶ ለኢንፍሉዌንዛ በሽታ ፍቃድ ያገኘ የመጀመሪያው ክትባት ያደርገዋል። ለአያሌ ዓመታት የጉንፋን ክትባቶች የሚዘጋጁት በዶሮ እንቁላል ውስጥ ቫይረሱን በማራባት ሲሆን ይህም በርካታ ወራት የሚወስድ ረጅም ሂደት ነበረው። ይሁን እንጂ በኤምአርኤንኤ ቴክኖሎጂ የሚሰሩ ክትባቶች በአጭር ጊዜ ውስጥ በጥራት ስለሚመረቱ ተለዋዋጭ የሆኑ የጉንፋን ቫይረሶችን በፍጥነት ለመመከት ያስችላሉ ተብሏል። 40,000 ሰዎች በተሳተፉበት ጥናት መሰረት ክትባቱ እድሜያቸው ከ50 እስከ 64 የሆኑ ሰዎችን የጉንፋን ህመም ተጋላጭነት በ27 በመቶ ቀንሷል። በተጨማሪም እድሜያቸው 65 እና ከዚያ በላይ ለሆኑ አዛውንቶች ጠንካራ የበሽታ መከላከል አቅም መፍጠሩ በመረጋገጡ ፈጣን ፈቃድ ተሰጥቶታል። የክትባቱ የጎንዮሽ ጉዳቶች እንደ የመርፌ ቦታ ህመም፣ ትንሽ ትኩሳትና ድካም ያሉ ጊዜያዊ ስሜቶች እንደሆኑ ሞደርና አስታውቋል። የአሜሪካ ተመራማሪዎች ሙሉ በሙሉ ጥቅም ላይ የዋሉ እና በላቦራቶሪ ውስጥ ሊባዙ የሚችሉ አዳዲስ ቫይረሶችን ለመንደፍ የሰው ሰራሽ አስተውሎት ጥቅም ላይ መዋሉን አስታውቀዋል። የአንድ ፍጥረት ሙሉ ዘረመል በሰው ሰራሽ አስተውሎት በተሳካ ሁኔታ ሲሰራ ይህ ለመጀመሪያ ጊዜ ነው። አማሩ ገብሩ ተከታዩን ዘገባ አጠናቅሯል። ተመራማሪዎቹ ይህንን ተጠቅመው 16 አዳዲስ ቫይረሶችን በመፍጠር ባክቴሪያዎችን መበከል ችለዋል። እነዚህ ቫይረሶች ሰዎች ላይ ምንም አይነት አደጋ የማያደርሱ መሆናቸውንም ጨምረው አስታውቀዋል። ይህ ግኝት በሳይንስ ዘርፍ ለሕክምና አዲስ ምዕራፍ ሊከፍት የሚችል እጅግ ወሳኝ የሆነ ነጥብ ተብሎ ተገልጿል። ይሁን እንጂ ባለሙያዎች በሰው ሰራሽ አስተውሎት የተነደፉ ቫይረሶች አስቸኳይ የደህንነትና የጥበቃ ስጋቶችን እንደሚፈጥሩ አስጠንቅቀዋል። የሰው ሰራሽ አስተውሎት የሚጠቀሙ መሳሪያዎች በፍጥነት ያደጉ ሲሆን አዳዲስ አንቲባዮቲኮችን ለመንደፍም ጥቅም ላይ ውለዋል። ነገር ግን ከመጀመሪያው አንስቶ አዲስና አዋጭ የሆነ ቫይረስን ከመንደፍ ጋር ሲነጻጸር ያ በአንጻራዊነት ቀላል ነው። ይህ በጄኔቲቭ ሰው ሰራሽ አስተውሎት አማካኝነት ሊነደፉ በሚችሉ ውስብስብ ስራዎች ረገድ ቀጣይነት ያለው እርምጃ ነው። ሙሉ ጄኖምን ለመንደፍ ጄኔሬቲቭ በሰው ሰራሽ አስተውሎት ጥቅም ላይ ሲውል ይህ የመጀመሪያ ጊዜ ሲሆን ውጤቱም በሴሎች ውስጥ ራሱን ማባዛትና ሌሎች ተግባራትን ማከናወን የሚችል ነው። ይህ ለኛ አዲስ የሙከራ መስክ ነበር ሲሉ የስታንፎርድ ዩኒቨርሲቲ ረዳት ፕሮፌሰር ብሪያን ሂ ለቢቢሲ ተናግረዋል። ቴክኖሎጂው ልክ እንደ ቻትጂፒቲ ባሉና ተከታታይ ጽሑፎችን አስቀድመው በሚገምቱ ትልልቅ የቋንቋ ሞዴሎች መልክ እንደሚሰራ ተመላክቷል። ጀርመን የጦር መሳሪያ ኩባንያዎችን ሲሰልል ነበር በሚል የጠረጠረችውን ዩክሬናዊ አሰረች። ባለስልጣናት ግለሰቡን ዝቅተኛ ደረጃ ያለው ወኪል በማለት ገልጸውታል። የባቫሪያ ግዛት የወንጀል ምርመራ ፖሊስ ጽሕፈት ቤት መርማሪዎች በቁጥጥር ስር የዋለውን ግለሰብ አንድ የባቫሪያ የመከላከያ ኩባንያን ቅጥር ግቢን ፎቶግራፍ አንስቶ ፎቶግራፉንም ለአንድ የውጭ የስለላ ድርጅት በማስተላለፍ ጠርጥረውታል። ድርጊቱ ለውጭ የስለላ አገልግሎት የጥፋት ዝግጅት ሊሆን እንደሚችልም ገልጸዋል። የ33 ዓመቱ ተጠርጣሪ ባለፈው እሁድ በምስራቅ ጀርመኑ በቱሪንገን ግዛት ውስጥ ነው የተያዘው። በአሁኑ ጊዜም በቅድመ ችሎት እስር ላይ እንደሚገኝ የሙኒክ አቃቢ ሕግና የባቫሪያ ግዛት የወንጀል ምርመራ ፖሊስ ጽሕፈት ቤት አስታውቀዋል። ዝቅተኛ ደረጃ ያለው ወኪል በማለት የገለጹት ግለሰብ ቀላል ተግባራትን ለማከናወን በውጭ የስለላ አገልግሎቶች የተመለመለ ሳይሆን አይቀርም ብለዋል። አቃቢያነ ሕግ ግለሰቡ ለጥፋት ዓላማ ወኪል ሆኖ በመስራት መጠርጠሩንም ተናግረዋል። ባለስልጣናት በዚህ ተግባር ተሳትፏል የተባለውን የውጭ የስለላ አገልግሎት ድርጅት ማንነት አላሳወቁም።
ሜታ ማህበራዊ ሚዲያው በልጆች ላይ የደቀነውን አደጋ በተመለከተ ማስጠንቀቂያ ባለመስጠቱ ተጨማሪ $567 ሚሊዮን እንዲቀጣ ፍርድ ቤት ወሰነ። በአሜሪካ ኒው ሜክሲኮ ፍርድ ቤት የተላለፈው ውሳኔ የልጆችን ደህንነት ከመጠበቅ ጋር በተያያዘ ትልቁ ብይን ነው ተብሏል። ጸጋን የተሰማ ተመልክተዋለች፣ እንደሚከተለው ታቀርባለች። ዳኛ ብራይን ቢትሻይድ ማህበራዊ ሚዲያው በህዝብ ላይ ያደረሰ ያለው ጫና እንደ የአየር ብክለት ነው ብለዋል። ማህበራዊ ሚዲያው በቅጣት የሚከፍለው ገንዘብ ጉዳቱን ለመቀነስ መዋል አለበት ሲሉ አክለዋል። ሜታ ባቀረበበት ተመሳሳይ ክስ $373 ሚሊዮን እንዲከፍል የተወሰነ ሲሆን አሁን የተፈረደበት ተጨማሪ ክፍያ ከዚህ ቀደሙ ጋር ሲደመር በአጠቃላይ ቅጣቱ $942 ሚሊዮን ይደርሳል። ዳኛው ሜታን ይዘቶቹን ከሚሸጥ ፋብሪካ ጋር አነጻጽረዋል። ይዘቶቹ የስነ ልቦና ጫና የሚያሳድሩ ስለሆኑ ብክለቱ መገታት አለበት ብለዋል። ፌስቡክ፣ ኢንስታግራም፣ ዋትስአፕ እና ትሬድስን የሚያስተዳድረው የሜታ ቃል አቀባይ በውሳኔው አንስማማም፣ ይግባኝ እንላለን ብለዋል። በመተግበሪያችን ሰዎች ደህንነታቸው እንዲጠበቅ ብዙ ሰርተናል። መጥፎ ድርጊት የሚፈጽሙትንና ጎጂ ይዘትን በመለየት ረገድ ያለውን ፈተና በግልጽ አሳውቀናል። ታዳጊዎችን በመጠበቅ ረገድ ባለን ሚና እንኮራለን። እውነታውን የሚያንሸዋርር ውሳኔን እንገዳደራለን በማለት አክለዋል። የአሜሪካ ግዛት ሜታን ከልጆች ደህንነት ጥበቃ ጋር በተያያዘ ከሶ ውጤታማ ሲሆን ይህ የመጀመሪያው ነው። ሜታ አሁን ላይ በአሜሪካ በሺዎች የሚቆጠሩ ተመሳሳይ ክሶች ቀርበውበታል። በአውሮፓውያኑ 2026 መባቻ ላይ በሎስ አንጀለስ በቀረበ ክስ ተሸንፏል። ሜታ ልጆችን ለአደጋ በመዳረጉ በኒው ሜክሲኮ እንዲከሰስ የተወሰነው በ2023 ነበር። በክሱ የመጀመሪያ ክፍል ሜታ የኒው ሜክሲኮን የፍትሐዊ ድርጊት ሕግ ጥሶ ተገኝቷል። በሁለተኛው የፍርድ ቤት ሂደት ዳኛው ሜታ የሕዝብን ደህንነት አለመጠበቃቸውን ገልጸዋል። በጤናና ደህንነት ረገድ ጥበቃ ባለማድረጉ ሕዝብን ለአደጋ ማጋለጡ ተጠቅሷል። ሜታ ከልጆች ደህንነት ጥበቃ ጋር በተያያዘ የተቀጣው ከፍተኛ ገንዘብ ነው። ማህበራዊ ሚዲያ ለህዝብ አደጋ የተባለበት የመጀመሪያው አጋጣሚም ነው። ዳኛው የፋብሪካ ብክለት የህዝቡን ንጹህ አየር የማግኘት መብት እንደሚጋፋው ሁሉ ሜታም ለልጆች ደህንነቱ የተጠበቀ አይደለም ብለዋል። ልጆች ላይ የሚያደርሰው ጉዳት ቤተሰቦቻቸው፣ ትምህርት ቤታቸው፣ ሆስፒታሎችና ህግ አስከባሪዎች ድረስ የሚዘልቅ ነው ሲሉም አክለዋል። ሜታ የሚቀጣው ገንዘብ ካደረሳቸው ጉዳቶች ለማገገም እንደሚውል ዳኛው ጠቅሰዋል። በዳኛው ውሳኔ መሰረት $420 ሚሊዮን ቅጣቱ ሜታ ካደረሰው የጤናና የስነ ልቦና ቀውስ ለማገገም የሚሰሩ ባለሙያዎችና መርሃ ግብሮች ላይ የሚውል ይሆናል። የተቀረው ገንዘብ ግንዛቤ ለመፍጠርና መምህራን እንዲሁም የጤና ባለሙያዎች ልጆችን ከማህበራዊ ሚዲያ ጉዳት የሚጠብቁበት መንገድ ለመዘርጋት ይውላል። የሜታ መተግበሪያ እድሜያቸው ከ18 ዓመት በታች የሆኑ ተጠቃሚዎችን ለአዋቂዎች ጥቆማ መስጠት እንዳይችል ዳኛው አዘዋል። አዋቂዎች ለታዳጊዎች መልእክት መላክም እንዳይችሉ ትዕዛዝ አስተላልፈዋል። ተጠቃሚዎች በወር ውስጥ ኢንስታግራም እና ፌስቡክ የሚጠቀሙበት ሰዓት ከ90 ተከታታይ ሰዓት እንዳያልፍ ዳኛው ወስነዋል። በቀጣይ ሜታ ከልጆች ደህንነት ጥበቃ ጋር በተያያዘ ሌላ ትልቅ ክስ በካሊፎርኒያ ይጠብቀዋል። ቻይና አዳዲስ የኢንተርኔት ሳተላይቶችን ወደ ህዋ አምጥቃለች። በመጪዎቹ ዓመታት በሺዎች የሚቆጠሩ ሳተላይቶችን የማምጠቅ እቅድ እንዳላት ማስታውቃለች። ለዝርዝሩ ሄሮዳይን ንጉሴ። ቻይና በዝቅተኛ የምድር ምህዋር እንዲሰሩ ተደርገው የተዘጋጁና ከምድር ከ300 እስከ 1200 ኪሎ ሜትር ከፍታ ላይ የሚዞሩ አዳዲስ የኢንተርኔት ሳተላይቶችን ወደ ህዋ ማምጠቋን አስታውቃለች። ይህ ከፍታ ፈጣንና ዝቅተኛ መዘግየት ያለው የኢንተርኔት አገልግሎት ለመስጠት የሚረዳ እንደሆነና የሀገሪቱ የጠፈር ፕሮግራምና የሳተላይት ኢንተርኔት ስትራቴጂ አካል እንደሆነ መገለጹን ዘጋርዲያን ጽፏል። ሁሉም ሳተላይቶች ወደ ታቀደላቸው ምህዋር በትክክል መግባታቸው የተረጋገጠ ሲሆን ሀገሪቱ በ2026 ካከናወነቻቸው ተደጋጋሚ ሳተላይት ማምጠቅ ተልእኮዎች አንዱ ስለመሆኑም ታውቋል። የዚህ ሳተላይት ዓላማ በገጠርና ሩቅ አካባቢዎች ኢንተርኔት ለማድረስ፣ ለአቪዬሽንና ለመርከቦች የግንኙነት አገልግሎት ለመስጠት፣ በአደጋ ጊዜ የመገናኛ መስመሮችን ለማጠናከር፣ ለመንግስትና ለመከላከያ አገልግሎቶች የተሻለ የመረጃ ግንኙነትን ለመፍጠር ያለመ ነው ተብሏል። ቻይና በ2026ና ከዚያ በኋላ ተጨማሪ የሮኬት ማምጠቅ ተልእኮዎችን በማከናወን የሳተላይት ህብረ ከዋክብቷን በፍጥነት ለማስፋት አቅዳለች ሲልም ዘጋርዲያን አክሏል። በታይላንድ ዋና ከተማ ባንኮክ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመ የጦር መሳሪያ ጥቃት የ7 ሰዎች ህይወት አልፏል። ጥቃት አድራሹ የትምህርት ቤቱ ተማሪ የነበረ ነውም ተብሏል። ዛሬ ማለዳ ከባንኮክ በስተሰሜን ኖንታቡሪ በተባለች ግዛት ውስጥ በሚገኝ ታዋቂ ሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመው የጦር መሳሪያ ተኩስ ጥቃት ምክንያት ሀገሪቱ ከፍተኛ ድንጋጤ ውስጥ ገብታለች። ጥቃቱ በትምህርት ሰዓት የተፈጸመ ሲሆን ይህ ዘገባ እስከወጣበት ሰዓት ድረስ ጥቃት ፈጻሚውን ጨምሮ 3 መምህራንና 3 ተማሪዎች በጥቅሉ 7 ሰዎች ህይወታቸው አልፏል። ቢያንስ 15 ሰዎች መቁሰላቸውን ሮይተርስ ጽፏል። ተኳሹ የትምህርት ቤቱ ተማሪ
እንደነበር ባለስልጣናት ሲገልጹ የተጠቀመበት መሳሪያም ከቤተሰቡ አባል የተገኘ ሽጉጥ ሊሆን እንደሚችል ፖሊስ እየመረመረ ይገኛል። ነገር ግን የጥቃቱ ምክንያት ምን እንደሆነ እስካሁን በይፋ አልታወቀም። የታይላንድ ጠቅላይ ሚኒስትር ለተጎጂዎችና ለቤተሰቦቻቸው ሀዘናቸውን ገልጸው ለቆሰሉትና ለተጎጂ ቤተሰቦች አስፈላጊው ድጋፍ እንዲደረግ ትዕዛዝ ሰጥተዋል። ይህ ጥቃት ዘንድሮ በታይላንድ ሁለተኛው የትምህርት ቤት የተኩስ ጥቃት ሆኖ መመዝገቡን ተከትሎ በሀገሪቱ ስላለው የጦር መሳሪያ ቁጥጥርና የትምህርት ቤት ደህንነት ጉዳይ ክርክር እንዲነሳም አድርጓል ተብሏል። ከክረምት እረፍት በኋላ ወደ ትምህርት ቤት የሚመለሱ ልጆች በጣም ከሚያስቡበት ጉዳይ መካከል አንዱ አዳዲስ ጓደኞችን ማፍራትና ነባር ጓደኝነታቸውን ማስቀጠል ነው። ወላጆች ልጆቻቸው በአዲሱ የትምህርት ዓመት ጓደኞችን እንዲያፈሩና ወዳጅነታቸውን እንዲጠብቁ ከትምህርት እንቅስቃሴ ባለፈ ነፃ የመጫወቻና የመገናኛ ጊዜ ሊያመቻቹላቸው እንደሚገባም ባለሙያዎች መክረዋል። ይህን ዝርዝር ተመልክታ ተከታዩን ጥንቅር ያዘጋጀችው ሄሮዳይ ንጉሴ ናት። በፈረንጆቹ 2024 በሲኤስ ሞት የህፃናት ሆስፒታል የተደረገ ጥናት እንደሚያመላክተው 90 በመቶ የሚሆኑ ወላጆች ልጆቻቸው ተጨማሪ ጓደኞችን ማፍራት እንደሚፈልጉ እንደሚያምኑ ተገልጿል። ጤናማ ወዳጅነት ደግሞ ልጆችን ደስተኛ እንዲሆኑ፣ የራስ መተማመናቸው እንዲያድግ፣ የስነ ልቦና ጥንካሬያቸውን እንዲጨምሩና ብቸኝነትና ድብርት እንዳይሰማቸው እንደሚረዳ ይጠቆማል። ከሲኤንኤን ጋር ቆይታ ያደረጉ የስነ ልቦና ባለሙያዎች እንደሚሉት ልጆች በተፈጥሯቸው ጓደኞችን ማፍራት ይችላሉ። ነገር ግን ወላጆች ለዚህ የሚያስፈልጉ እድሎችን መፍጠርና ወዳጅነቱ እንዲቀጥል መደገፍ አለባቸው። ልጆች ብዙ የትምህርት ቆይታ እንቅስቃሴዎች ቢኖራቸውም እነዚህ ቦታዎች በዋናነት መመሪያዎችን መከተል ላይ የሚያተኩሩ በመሆናቸው እርስ በርስ ለመግባባትና ለጓደኝነት የሚበቃ ጊዜ አይሰጡም። ስለዚህ ልጆች ከትምህርት ውጪ በነጻነት የሚገናኙበት ጊዜ ሊኖራቸው እንደሚገባ በባለሙያዎች ተገልጿል። እንደ ባለሙያዎች ገለጻ የልጆች ችግር ጓደኛ ማፍራት ሳይሆን ወዳጅነታቸውን ማስቀጠል ነው። በጨዋታ ወይም በመገናኘት ወቅት ግጭት ሲፈጠር ወላጆች ልጆችን ከማለያየት ይልቅ መጋራትን፣ ችግር መፍታትንና ግንኙነት መጠገን እንዲማሩ ሊያግዟቸው እንደሚገባም ተገልጿል። በተጨማሪም በማህበራዊ ድረገጽ ግንኙነት ወቅት ልጆች አክብሮት ያለው ቋንቋ እንዲጠቀሙ፣ የጓደኞቻቸውን የግል መረጃ ያለ ፍቃድ እንዳያጋሩና አስፈላጊ በሆኑ ጉዳዮች ፊት ለፊት መነጋገርን እንዲመርጡ ማስተማር እንዳለባቸው ትንታኔው አስገንዝቧል። በተጨማሪም ወላጆች ጤናማ የወዳጅነት ግንኙነትን በራሳቸው በማሳየት ጓደኞችን ወደ ቤታቸው በመጋበዝና ልጆቻቸው ከሌሎች ጋር እንዲገናኙ እድል በመፍጠር ጠንካራ ማህበራዊ ግንኙነት እንዲያዳብሩ ማገዝ እንደሚችሉ የሲኤንኤን ዘገባ አመላክቷል። በዓለም ላይ ፍጹም ተፈጥሯዊ በሆነ መንገድ ከማንኛውም ህመም ነፃ ሆነው የሚኖሩ አስደናቂ ጎሳዎች አሉ ትለናለች ኤፍራታ ጥላውን በዘገባዋ። በብራዚል አማዞን ደን ውስጥ የሚኖሩት የቲሴማኔ ጎሳዎችና በህንድ ውቅያኖስ ሰሜን ሰንቲነል ደሴት ነዋሪዎች ከዘመናዊ ዓለም ተለይተው በመኖራቸው ምክንያት ለዘመናዊ የሰው ልጅ ፈተና የሆኑ የጤና እክሎች ሳይነኳቸው በሰላም መኖር ችለዋል። ይህም በተመራማሪዎች ዘንድ ፍጹም ጤናማ በሚያስብል ደረጃ የሚታይ ልዩ ክስተት ሆኗል። ሊቃውንት እንደሚያስረዱት ለእነዚህ ጎሳዎች ጠንካራ ጤንነት ዋነኛው ምክንያት የዕለት ተዕለት የአኗኗር ዘይቤያቸውና የአመጋገብ ስርዓታቸው ነው። ማህበረሰቡ ሙሉ በሙሉ በተፈጥሮ ምርቶች በአሳ፣ በዱር አራዊት አደንና ተፈጥሯዊ እጽዋት፣ አትክልት፣ ፍራፍሬ ላይ ጥገኞች ናቸው። በተጨማሪም ከጧት እስከ ማታ የሚያደርጉት አደንና ሌሎች የስራ እንቅስቃሴዎች ለሰውነታቸው ፍጹም መስተካከል ትልቅ አስተዋጽኦ አበርክቷል። እነዚህ ገለልተኛ ጎሳዎች ከዘመናዊ ማህበረሰብ ጋር ንክኪ ካደረጉ የተለመዱ ተላላፊ ወረርሽኞችን የመቋቋም አቅማቸው እጅግ ደካማ ነው። ከዓለም ማህበረሰብ ተለይተው በመኖራቸው ምክንያት ሰውነታቸው ከውጭ ለሚመጡ አዳዲስ ቫይረሶች የሚሆን የበሽታ መከላከል ስርዓት አላዳበረም። በመሆኑም በተለይ የሰሜን ሰንቲነል ደሴት አስተዳደር የውጭ ሰዎች ወደ ደሴቱ እንዳይገቡ ሙሉ በሙሉ አግዷል። ይህ እገዳ የተጣለው የጎሳውን ነዋሪዎች ባህል ለመጠበቅ ብቻ ሳይሆን ከውጭ የሚገቡ ተራ ህመሞች መላውን የጎሳ አባላት በአጭር ጊዜ ውስጥ እንዳያጠፉ ለመከላከል ጭምር ነው ተብሏል። ጥበቃው ማህበረሰቡ በተፈጥሮ ያገኘውን አስደናቂ ጤና ይዞ እንዲቀጥል እንደ ጋሻ ሆኖ ያገለግላል። በአጠቃላይ የእነዚህ ማህበረሰብ ጤናማነት ለዘመናዊ ሰው ልጅ ትልቅ ትምህርት የሚሰጥ ሆኗል። ሳይንቲስቶች የእነሱን የዘረመል ባህሪና የአኗኗር ዘይቤ በማጥናት ለዘመናዊ ዓለም አስከፊ ለሆኑ የጤና ችግሮች አዲስ መፍትሄ ለማግኘት ምርምራቸውን ቀጥለዋል። ከተፈጥሮ ጋር ተስማምቶ መኖር የጤናማ ህይወት ዋነኛ መሰረት መሆኑን እነዚህ ጎሳዎች በተግባር እያሳዩ ይገኛሉ። በተጨማሪም የቅርብ ጊዜ ሕክምና ጥናቶች እንደሚያሳዩት የእነዚህ ማህበረሰቦች አስደናቂ ጤናማነት በሰውነታቸው ውስጥ ከሚገኙት ጠቃሚ ረቂቅ ተዋሲያን ወይም ማይክሮባዮም ልዩ ባህሪ ጋር የተያያዘ ሲሆን ከተፈጥሮ ጋር ተስማምተው መኖራቸውና ዘመናዊ
ዘመናዊ የተቀነባበሩ ምግቦችን ፈጽመው አለመመገባቸው በሰውነታቸው ውስጥ ያሉ የምግብ መፍጫ ስርዓቶችን ከማጠናከሩም በላይ ለአጠቃላይ ሰውነት ጥንካሬያቸው ከፍተኛ አስተዋጽኦ አበርክቷል። ይህ የተፈጥሮ ስጦታቸው ሳይንቲስቶች ለወደፊት የሕክምና ምርምር አዳዲስ መንገዶችን እንዲያገኙ ትልቅ ተስፋን የሰጠ ነው። የቢዝነስ መረጃዎቻችንን ወደ እናንተ እናድርስ። ቴኩሬት የኢትዮጵያ ባንኮችን አሰራር የሚያዘምነውን የሰው ሰራሽ አስተውሎት ቴክኖሎጂን አስተዋውቋል። የህንዱ የባንክ ቴክኖሎጂ ኩባንያ ቴኩሬት የኢትዮጵያ ባንኮች የነበራቸውን ስርዓት ሳይቀይሩ አገልግሎታቸውን በዘመናዊ መንገድ የሚያፋጥኑበት አዲስ የሰው ሰራሽ አስተውሎት ቴክኖሎጂን ይዞ ብቅ ብሏል። ለዚህና ለሌሎች የቢዝነስ መረጃዎቻችን ማህሌት ደመላሽ። ኩባንያው አልፋ ባንኪንግ ኤክስፒሪየንስ ኤቢኤክስ የተሰኘውን አዲሱን አሰራር በአዲስ አበባ እያስመረቀ ሲሆን ይህም ባንኮች አዳዲስ አገልግሎቶችን በወራት ውስጥ ከማቅረብ ይልቅ በሳምንታት ውስጥ ለደንበኞች እንዲያደርሱ ይረዳቸዋል። የቴኩሬት ዋና ስራ አስፈጻሚ ሃርቫ ቫንደን ፑሳላ እንደተናገሩት ይህ ቴክኖሎጂ የባንኮችን የማሰብና የማስተዋል አቅምን የሚያሳድግ ነው። አዲሱ ስርዓት የሞባይል የኢንተርኔትና የወኪል ባንክ አገልግሎቶችን የሚያገናኝ ሲሆን የአማርኛ ቋንቋንም ይደግፋል። ኩባንያው ከዚህ ቀደም ከገዳ ባንክና ከግሎባል ባንክ ጋር በመሆን የሰራ ሲሆን ከአካባቢው የቴክኖሎጂ አጋሮች ጋር በመሆን የኢትዮጵያን የባንክ ዘርፍ ለማዘመን እየሰራ ይገኛል። በተጠናቀቀው በጀት ዓመት ከማዕድን ወጪ ንግድ ከ5.7 ቢሊዮን ዶላር በላይ ገቢ መገኘቱን የማዕድን ሚኒስቴር አስታወቀ። የማዕድን ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ግምገማን ባካሄዱበት ወቅት በበጀት ዓመቱ በማዕድን ዘርፉ ስኬታማ ስራዎች መሰራታቸውንና ውጤታማ አፈጻጸም ማስመዝገብ መቻሉ ተረጋግጧል። በተለይም ከኩባንያዎችና ከባህላዊ ወርቅ አምራቾች 44 ቶን ወርቅ ማምረት የተቻለ ሲሆን ከዚህ ውስጥም 5.65 ቢሊዮን ዶላር ገቢ መገኘት ተችሏል። ከዚህም በተጨማሪ ዘርፉ ለ271 ሺህ በላይ ሰዎች ቋሚ የስራ ዕድልን መፍጠር የቻለ ሲሆን በኢንቨስትመንት ፍቃድ አሰጣጥና ተኪ ምርቶችን በማምረት ረገድም ተጨባጭ ውጤት ተመዝግቧል። ኬንያ በኢራን ግጭትና በአየር ንብረት መዛባት ምክንያት ሊከሰት የሚችለውን የኢኮኖሚ ቀውስ ለመከላከል ከዓለም ባንክ የ450 ሚሊዮን ዶላር የድንገተኛ ጊዜ ፈንድን ጠየቀች። ይህ የ450 ሚሊዮን ዶላር ድንገተኛ ፈንድ ኬንያ በአሁኑ ወቅት ካሉባት ያልተከፈሉ የዓለም ባንክ ፕሮጀክቶች ላይ እስከ 10 በመቶ የሚሆነውን ገንዘብ በአስቸኳይ አዛውራ እንድትጠቀም የሚያስችላት ነው። አሰራሩ አዲስ የዕዳ ጫናን የማይፈጥር ሲሆን እስከ 6 ዓመታት በሚቆይ ጊዜ ውስጥ ለሚከሰቱ ድንገተኛ አደጋዎች በተደጋጋሚ ወጪ ተደርጎ ጥቅም ላይ ሊውል ይችላል። ሀገሪቱ ይህንን ድንገተኛ ድጋፍ የጠየቀችው የናረ የመጣውን የዕዳ ጫና፣ የታክስ ገቢ መቀነስና የዓለም አቀፍ የነዳጅ ገበያ መዋዠቅን የሀገር ውስጥ ኢኮኖሚዋን በፈተኑበት ወቅት ነው። በተለይም የኢራን ግጭትና ተለዋዋጭ የአየር ንብረት ሁኔታ ስጋቱን አባብሰውታል። የዓለም ባንክ ጥያቄውን ካጸደቀው ኬንያ የውጭ ተጽዕኖችን ለመቋቋም የምታደርገውን ጥረት በእጅጉ ያግዛታል። መረጃው የቢዝነስ ኢንሳይደር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናን የቴክኖሎጂ ተጽዕኖ ለመቋቋም በኮምፒውተር ቺፕስና በሶላር ፓነል ማምረቻ ግብዓቶች ላይ የ15 በመቶ የታሪፍ ጭማሪ የሚጥል አዲስ አስፈጻሚ ትዕዛዝን ፈረሙ። ይህ ውሳኔ በዓለም ሁለቱ ግዙፍ ኢኮኖሚዎች መካከል ያለውን የንግድ ፍጥጫ ያባብሰዋል ተብሎም ተሰግቷል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት የፈረሙት አዲሱ ትዕዛዝ በውጭ ሀገራት በሚመረቱ የፖሊሲሊኮንና ተያያዥ ምርቶች ላይ አዲስ ቀረጥን የሚጥል ነው። እርምጃው የተወሰደው የሀገሪቱ የንግድ ሚኒስቴር ባካሄደው ብሔራዊ የደህንነት ምርመራ መሰረት ነው። ዋሽንግተን ይህንን ውሳኔ ያስተላለፈችው የአሜሪካ ሀገር በቀል አምራቾችን ከቻይና የቺፕ ኢንዱስትሪ ከፍተኛ ውድድር ለመጠበቅ እንደሆነ ገልጻለች። ፖሊሲሊኮን ለወታደራዊ መሳሪያዎችና ለተለያዩ የኤሌክትሮኒክስ እቃዎች ማምረቻ እጅግ አስፈላጊ ግብዓት ነው። ሆኖም ባለፉት ዓመታት አሜሪካ ከውጭ በማስገባት ላይ በመደገፏ በዓለም አቀፍ ደረጃ የነበራትን የማምረት ድርሻ ከ50 በመቶ ወደ 2 በመቶ ዝቅ ማለቱን ፕሬዝዳንት ትራምፕ ጠቅሰዋል። ይህ አዲስ የታሪፍ ጭማሪ በመጪው ታህሳስ ወር መጀመሪያ ላይ ተግባራዊ መሆን ይጀምራልም ተብሏል። በዋሽንግተን የሚገኘው የቻይና ኤምባሲ በሰጠው ፈጣን ምላሽ ውሳኔውን አጥብቆ ኮንኗል። አሜሪካ የመንግስትን ስልጣን ያለ አግባብ በመጠቀም የቻይና ኩባንያዎችን እያስገደደች ነው ሲል የገለጸው ኤምባሲው ቤጂንግ የሀገሯን ኩባንያዎች ጥቅም ለማስጠበቅ የአጸፋ እርምጃ እንደምትወስድም አስታውቋል። የአሜሪካ መንግስት የሀገር ውስጥ ምርትን ለማበረታታት ማበረታቻዎችን እንደሚሰጥም አስታውቋል። መረጃው የቢቢሲ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።